የተኩስ አቁሙ ለጥሞና ወይስ ለዘላቂነት? እስራኤልና ኢራን ለ12 ቀናት ሲያደርጉ የነበረውን አስከፊ ጦርነት ሰኔ 24 2025 በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኳታር አማካኝነት በተኩስ አቁም ስምምነት እንዲቆም መደረጉ ይታወሳል። ይህን ተከትሎ የሀገራቱ መሪዎች በጦርነቱ ውጤታማነት ሲሉ አሜሪካም የመዘወር አቅሟን ከፍታ በዓለም መድረክ ስትገልጽ እንደሰነበተች መገናኛ አውታሮች በተለያየ ልክ ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ እነዚህ ሀገራት ወደ ጦርነት መግባት አይፈልጉም፣ ደክሟቸዋል በማለት የተኩስ አቁሙን ተግባራዊነት በማህበራዊ ገጻቸው አሳውቀዋል። ይህን ውሳኔ ከማሳለፋቸው በፊት አሜሪካ በጦርነቱ በቀጥታ በመሳተፍ የኢራንን 3 የኒውክሌር ማበልጸጊያ ተቋማት ደብድባለች። ለዚህም ምላሽ አልጀዚራ እንደዘገበው ኢራን በኳታር የሚገኘውን አልደን የተሰኘውን ግዙፍ የአሜሪካ የጦር ቤዝ ላይ ሚሳኤል አስወንጭፋለች። ምንም እንኳን ሚሳኤሎቹ ጉዳት ሳያደርሱ ማምከን መቻሏን አሜሪካ ብትገልጽም ውጥረቱ ግን የብዙዎችን ቀልብ እየተቆጣጠረና መጪውን እልቂት ይጋብዛል ተብሎ ተፈርቶ እንደነበር ይታወሳል። ኢራን የተኩስ አቁሙ ተግባራዊ የሚሆንበት ሰዓት ከታወጀ ከ4 ሰዓታት በኋላ ወደ እስራኤል 2 የባሊስቲክ ሚሳኤል አስወንጭፋለች ያለችው እስራኤል ለዚህ አጸፋ የአየር ጥቃት በመፈጸም በቴህራን አቅራቢያ የሚገኘውን የአየር መቆጣጠሪያ መደብደቧን አልጀዚራ ዘግቧል። ሌሎች ብዛት ያላቸውን ጥቃቶች ለመፈጸም እስራኤል ስትዘጋጅ የአሜሪካው ፕሬዝዳንት የተኩስ አቁሙን ተግባራዊነት እንዲከበር በማስጠንቀቅ ጥቃቱን አስቁመው ስምምነቱ እንዲቀጥል አድርገዋል። ለመሆኑ በ12 ቀኑ የኢራንና የእስራኤል ጦርነት የበላይነት ወስደናል የሚሉት አገራት ውጤታማነት እንዴት ይገመገማል? የተደረሰው ተኩስ አቁምስ የእውነት ለዘለቄታዊ ሰላም ወይስ ለጥሞና? ማሳያዎቹስ ምንድናቸው? ቀጠናውን በቋሚነት ከስጋት ነፃ ለማድረግ የሚያስችሉ መፍትሄዎች ምንድናቸው? እነዚህ ነጥቦች መሰረት አድርገን መረጃዎችን እየመዘዝን በርዕሰ ጉዳዩ ላይ ምርምር እያደረጉ ያሉ ምሁር ምላሽና አቀናጅተን እንደሚከተለው አቅርበናል። አዘጋጅና አቅራቢ መቅደስ ታዬ ነኝ። መልካም ቆይታ። በመካከለኛው ምስራቅና በኤዥያ ላይ የ3ኛ ዲግሪ ጥናታቸውን እየሰሩ ያሉት ዳዊት መዝገበ ጸጋዬ የ12 ቀኑ ጦርነት ከጅምሩ የተካሄደው እስራኤልና አሜሪካ ለረጅም ዓመት ሲዘጋጁበት በቆዩበት ሁኔታ ነው ይላሉ። የእስራኤል ቀኝ ክንፍ አክራሪ አይሁድ መካከለኛው ምስራቅን ማዳከምና የአይሁድን የበላይነት መትከል ሲሆን፣ አሜሪካ በቀጠናው የኃይል ሚዛንን ማስጠበቅ ስለምትፈልግ ሁለቱ በተናበበ ሁኔታ ይሰራሉ በማለት ያብራራሉ። ለዚህም ማሳያው በብዙ ዓመት ዝግጅት ጥምር ጦሩ ኢራቅን አንኮታክቷታል፣ ሶሪያን ከሀያልነት አውርዷታል። ከዚህ ጋር በተገናኘ ዘ ኮንቬንሽን ባወጣው ሪፖርት እስራኤል በ2 ዓመታት ውስጥ ሄዝቦላን በሊባኖስና ሻይቲን በሲሪያ አዳክማ ከኋላ የምትደግፋቸውን ኢራንን በቀጥታ መቅጠሟ አንዱ ስኬት ነው ሊባል ይችላል በሚል አስፍሯል። እስራኤል በኢራን ወታደራዊ ባለስልጣናት ላይና የኒውክሌር ሳይንቲስቶች ላይ የተሳካ ጥቃት ፈጽማለች። ከዚህም በተጨማሪ አሜሪካ በቀጥታ በጦርነቱ እንድትሳተፍ ማድረጓ ስኬት ተደርጎ ሊወሰድ ይችላል ይላል ሪፖርቱ። አያይዞም እስራኤል በኢራን የአገዛዝ ለውጥ አመጣለሁ ያለች ቢሆንም ይህ ግን ሳይሳካ በተቃራኒው ህዝቡ በመሪው ላይ ያለውን ታማኝነት በአደባባይ እንዲገልጽ አድርጎታል ሲል አልጀዚራ አስነብቧል። በለንደን ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር ቶቢ ዶግ ለዘ ጋርዲያን እንደተናገሩት ኢራን ከምንጊዜውም በላይ ጠንካራና የተረጋጋ አገር ነበረች በማለት አስተያየታቸውን ሰጥተዋል። ከተኩስ አቁም ስምምነቱ መተግበር በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው ታሪካዊ ድል እንደተጎናጸፈችና ይህም ትውልድ የሚዘክረው ታላቅ ታሪክ ነው ብለዋል። በዚህም እንደ ስኬት ያነሱት የኒውክሌር ተቋማቱ ተደምስሰዋል፣ የሚሳኤል ማከማቻዎችም ተመተዋል የሚል መሆኑን መገናኛ ብዙሃኑ አስተጋብተዋል። ዳዊት በዚህ መረጃ አይስማሙም። አስፈላጊው የዩራኒየም መጠን ቀድሞ ተወስዷል ይላሉ። በዚህ ላይ ሲኤንኤንን ጨምሮ የተለያዩ መገናኛ ብዙሃን የኒውክሌሩን ደህንነት አስምረውበታል። ሰኔ 29 2025 የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግረሰሲ እንደገለጹት ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር አቅም አላት ማለታቸውን ቢቢሲ ዘግቧል። ምናልባት መልሶ ለመገንባት ጥቂት ወራት ሊያስፈልግ ይችል ይሆናል እንጂ ብለዋል። ዘ ኮንቬንሽን እንዳረጋገጠው የኢራን ሚሳኤል ፕሮግራምም ሙሉ በሙሉ አልወደመም። በዳዊት እይታ ከዚህ ጦርነት እስራኤል በውስጥ ጉዳዩ ያለባትን የፖለቲካ መንገጫገጭ ትንሽ አስታግሳለች። ነገር ግን ጦርነት ለመግጠም ስትነሳ ሊገጥማት የሚችለውን አጸፋ ከመገመት አንጻር ድክመት አለባት ይላሉ። ምንም እንኳን ኢራን በተለያዩ ማዕቀቦችና ክልከላዎች ውስጥ ብትሆንም በወታደራዊ ብቃቷ የበላይነቱን እንደያዘች ዳዊት ያምናሉ። ለማሳያም እስከ መጨረሻዎቹ ሰዓታት ድረስ ኢራን እጅግ ዘመናዊና ፈጣን የባሊስቲክ ሚሳኤሎችን ስታስወነጭፍ ነበር ብለውናል። ፍራንስ 24 እንደዘገበው ኢራን በመጨረሻዎቹ የተኩስ አቁም ስምምነት ሰዓታት ውስጥ ያስወነጨፈችው ሚሳኤል እጅግ ዘመናዊና ውጤታማ ነበር ብሏል። ይህም በተለይ ለእስራኤል ያልተጠበቀ አጸፋ ትልቅ ድርሻን የነበረውና የሚሳኤል ማከማቻቸውም እንደተባለው ሙሉ በሙሉ አለመውደሙን ማሳያ ነው ማለት እንችላለን። በዚህም አገራቱ አቅማቸውን ተፈታትሸውበታል ያስብላል። የሁለቱ አገራት ጦርነት በሁለቱም በኩል ፍትሃዊ ነው ሲሉ ይደመጣሉ። የእስራኤል አምባሳደር በኢትዮጵያ ዶክተር አብርሃም ንጉሴ በሰጡት መግለጫ እስራኤል ያደረገችው ጦርነት የህልውና ጉዳይ በመሆኑ ፍትሃዊ ነው ይላሉ። የተለያዩ ተንታኞች ግን ስለ ፍትሃዊነት ከተነሳ ፍትህ የሚያስፈልጋት ኢራን ናት ይላሉ። ምንም እንኳ ሁለቱ ሀገራት የርዕዮተ ዓለም ልዩነት ያላቸውና ይሄም የተቃረነ መሆኑ ቢታወቅም እስራኤል ኒውክሌር እንድትታጠቅ መፍቀድና ኢራንን መከልከል ፍትሃዊ ሊባል አይችልም የሚሉ ተሟጋቾችም አሉ።
ይህም ሙግት የዓለምን አስተላለፍ በመገዳደሩ ሀያላንን በተለያየ አቋም ሲያሰልፍ ታይቷል። እስራኤልና አውሮፓውያን በአንድ ወገንና ኢራን፣ ሩሲያ፣ ቻይና፣ ደቡብ ኮሪያ በሌላ ወገን በግልጽ ሲከፈሉ ዓለም ተመልክቷል። ፕሬዚዳንት ትራምፕ በኔዘርላንድስ በተካሄደ የኔቶ አባል ሀገራት ስብሰባ ላይ እንደገለጹት እስራኤልና ኢራን በዘላቂነት የተኩስ አቁም ስምምነት አድርገዋል። ነገር ግን የተኩስ አቁም ስምምነቱ የተካሄደበት አግባብና መሬት ላይ ያለው እውነታ ከዘላቂነት ይልቅ እሞና መውሰጃ ይመስላል። ለዚህ አባባላችን ማሳያዎችን እናንሳ። ሁለቱ ሀገራት ስር የሰደደ ልዩነትና ታሪካዊ መቃቃር ውስጥ የቆዩ መሆናቸው ይታወቃል። ፕሬዚዳንት ትራምፕ ተኩስ አቁም ሲያውጁ የሀገራቱን የቆየ ቁርሾ ሊያሽር የሚያስችል የሚታይ መፍትሄ አላስቀምጡም። ያ ማለት የነበሩ ቁርሾች በተኩስ አቁሙ ጥሞና ሊጋብዙ ይችሉ ይሆናል እንጂ አለባብሰው ቢያርሱ እንዲሉ የሚመረቅዝ ቁስል ከማሸግ አይሻልም ይላሉ በቀጠናው የፖለቲካ ትኩሳቱን የሚከታተሉ ምሁራን። ዳዊት ይህን ስምምነት ከአንድ ወሩ የዩክሬንና ሩሲያ ተኩስ አቁም ስምምነት ጋር ያወዳድራሉ። በዚህ የተኩስ አቁም ምናልባት እስራኤልም ሆነ አሜሪካ የጦር መሳሪያ ድርድር ለማድረግ ሰራዊቶቻቸውን ቦታ ለማስያዝ የኢራንን ወታደራዊ ጥንካሬ ምንጭ ለመረዳት ለሎጂስቲክስና ለመሳሰሉት መደላድሎች የማብሰላሰያ ጊዜ ለማግኘት የተወሰነ ሊሆን ይችላል ሲሉ ያብራራሉ። ይህን ለማሳየት የፕሬዝዳንት ትራምፕ በማስረጃ ያልተደገፈ የምላውን ተቀበሉ አይነት ንግግር የአሜሪካን በተወሰነ ልክ መሸበር ያመላክታል ሲሉ ያክላሉ። በተጨማሪም ፕሬዝዳንት ትራምፕ በቀጣዩ ሳምንት የኒውክሌር ድርድር ይጀመራል ሲሉ ኢራን በውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺ በኩል ትራምፕ ድርድር ማድረግ ከፈለገ በሀገራችን መሪ ላይ እያሳዩ ያሉትን ተቀባይነት የሌለው ንግግር ማቆም አለባቸው ማለታቸውን CNN ዘግቧል። ሌላው ዘላቂነትን የሚገዳደረው አመክንዮ በሀገራቱ መካከል የተፈጠረው አለመተማመንና የአቅም ደረጃ መተያየት ነው። የተኩስ አቁሙ መተግበር ከጀመረ በኋላ በሁለቱ ወገን የተሰጡት መግለጫዎች የሚጠቁሙት ይህ የተኩስ አቁም ፋታ መውሰጃ እንደሆነ ነው። ለዚህም የእስራኤል መከላከያ ሚኒስቴር ከዛሬ ጀምሮ እስራኤል የኢራንን እያንዳንዷን እንቅስቃሴ ትከታተላለች ሲሉ ኢራን በበኩሏ በጠቅላይ መሪዋ በኩል የኒውክሌር ፕሮግራሚን አጠናክሬ ቀጥላለሁ ማለቷን CNN ዘግቧል። ፕሮፌሰሩ በዚህ ላይ ሲያብራሩ ኢራን ዘመናት ያስቆጠረ ቆራጥ የቴክኖሎጂና ዘመናዊ ክህሎት ልዕልናና ብቃት ስላላት ኒውክሌር ለመገንባት ያላትን አቅም ማስቆም አይቻልም ይላሉ። ይህ ደግሞ ለእስራኤላውያንና ለአውሮፓውያን መርዶ በመሆኑ ቆይቶም ቢሆን የግጭት አዋላጅ ሊሆን ይችላል። ሶስተኛው ከዘላቂነት ይልቅ ጥሞና የሚያስብለው ማሳያ ከዚህ በፊት የተደረጉ ተመሳሳይ የተኩስ አቁም ስምምነቶች ስኬታማ ለመሆናቸው መሆኑን ታሪክ ያሳያል። ሁለቱ ሀገራት ከሂዝቦላህ ጋር በሲሪያ በነበራቸው የእጅ አዙር ጦርነት የተኩስ አቁም ለማድረግ ቢስማሙም ያ ግን የቆየው ለአጭር ጊዜ ብቻ እንደሆነ ይታወሳል። ጦርነቱን ሁለቱ ሀገራት ፊት ለፊት ቢገጥሙም ከጀርባቸው ያሉ ሀገራት ፍላጎትና ዓላማ ገፊ ምክንያት እየሆነ ግጭቶችን ሊያባብስ ይችላል የሚሉ እይታዎችም ይንጸባረቃሉ። ከሰሞኑ የኔቶ አባል ሀገራት ስብሰባ ላይ የተለያዩ የአውሮፓ ሀገራት ዓለም አቀፍ ሕጎችን ባገለለ ልክ ጠባጫሪ አስተያየቶችን ሲሰጡ ተስተውሏል። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን ኢራን ለዓለም አቀፉ የአቶሚክ ኃይል ኤጀንሲ ምርመራ በአስቸኳይ ፈቃድ መስጠት አለባት ማለታቸውን መገናኛ ብዙሃን አስተጋብተዋል። ነገር ግን ኢራን ከዚህ ኤጀንሲ ጋር ያላትን ግንኙነት በህግ ማቋረጧን አልጀዚራ ዘግቧል። የኢራን ውሳኔ ትክክለኛ እርምጃ ነው ይላሉ ዳዊት። ምክንያታቸውም ይህ ተቋም ለአሜሪካና ለአውሮፓ መረጃ አሳልፎ መስጠት ላይ የተጠመደ በመሆኑ የአገሪቱን ደህንነት አደጋ ላይ ይጥላል በማለት ከኢራን አመክንዮ ጋር ይስማማሉ። ስለዚህ ይህ የጠቅላይ ሚኒስትሩ ዛቻ ስምምነቱን ጥያቄ ውስጥ የሚያስገባ መንገድ ጠራጊ ሊሆን ይችላል። በሌላ በኩል ሩሲያ ኢራን የኒውክሌር ፕሮግራሟን እንድትቀጥል እንደምትፈልግ ከመግለጫ ባለፈ በተግባር ስታግዝ ታይታለች። በተለይ ሩሲያና ቻይና ለኢራን እጅግ ዘመናዊ መሳሪያ ሲያቀብሉ ቆይተዋል። ሩሲያ JF-50 የተሰኘ ከ400 እስከ 700 ኪሎ ሜትር የሚወነጨፍ ሚሳይል ስትሰጥ፣ ቻይና ደግሞ ጄቴን አውሮፕላን እንዳቀረበች መረጃዎች ያሳያሉ። ቀጠናውን በዘላቂነት ሰላማዊ ለማድረግ ከተፈለገ ሁለቱ ሀገራት አንዳቸው የአንዳቸውን ህልውና እውቅና መስጠት አለባቸው ይላሉ በዘርፉ የተካኑ ምሁራን። በእጅ አዙር ግጭቶችን ሊያስከትሉ የሚችሉ ታጣቂዎችን መቆጣጠር ሌላኛው መፍትሄ ነው። በተለይ ኢራን ልትመዛቸው የምትችላቸው ለሁሉም የሰው ልጆች ዳፋቸው ከባድ የሆኑ እርምጃዎችን ለመቀነስ ዓለም ለሁለቱም ህዝቦች ፍትሃዊ ፍርድ ሊኖራት ይገባል እንላለን። ቸር ያሰማን።